ስለዚህ ሲግኒፊካንት በጣም ብዙ የህይወት አካል አሜሪካ ነው የቆየው የተማርከው ያደግከው ምናምን ከዛ የኤዥያን ነገር ምን አመጣው? ትምህርቴን እየጨረስኩ ሳለ አልጠገብኩም ማለት ብዙ አመት ነው የተማርኩት ከአብዛኛው እኔ አብሮኝ የተማሩት በሙሉ ስራ ጀምረው ግን በቂ ያገኘው አልመሰለኝም አንድ ሁለተኛ እንደ አጋጣሚ ከታይዋን የመጣ አስተማሪ የሆነ ሌክቸር ሊሰጥ ሌላ ዩኒቨርሲቲ መጣ የኛ አስተማሪ ለምን ሄዳችሁ አታለን ሄድኩኝ እና የሚሰራውን ነገር ገልጾ ሲያሳይ በቃ እዛችሁ ነው በቃ ብልጭ ያለብኝ በቃ ይሄን መማር አለብኝ እዛ መሄድ አለብኝ ከዛ ሄጄ ተዋወቅኩት ማመልከቻ አስገባለኝ አልመለሰልኝም እንግዲህ ትምህርት የሚጨርሰው ጁን መጨረሻ ጁን 30 ነው እስከ ጁን 1 አልመለሰልኝም እኔ ደግሞ እና ኖርማሊ ሁሉም ሰው እቅድ ይፈጥራል ሌላ ምንም እቅድ አልነበረም እዛ ካልሄድኩ በቃ ሞቼ እገኛለሁ ብዬ ነው ለምን የሚለውን መመለስ አሁንም አልችልም ውስጤ ነገረኝ ነገር እና በቃ ኤዥያም የተለየ ነው እስቲ ሊየው በቃ ሌላ ሀገር ሌላ ምናምን ነገር ብዬ ነው ከዛ ዛ እንደዚሁ እንትን አልኩኝ መጨረሻ ላይ በቃ ኦኬ ይቅርታ መምጣት ይችላል ምናምን አለኝ ምንም አይኔን ሳላሽ ስለ ሀገሩ ምንም ሳልረዳ ቢኮዝ ምንም ሁሉም ሰው ለምን እዛ ትሄዳለህ እዚህ ሁሉ አንድም ሰው የደገፈኝ የለም እና ሐሳቤን የሚያስለውጥ ነገር እንዳላይ ብዬ አንድም ነገር አላነበርኩም እንደ ዛሬ አልነበረም የዛን ጊዜ ኢንተርኔት በጣም ደካማ ነው ከተማውንም አላውቅም የምሄድበት ጀስት የሆነ ነገር ኢንተርኔት ኢሜል ያደረገች እሱን ፕሪንት አድርጌ ብቻ ነው በቃ የት እንደምገባ አላውቅም ምን እንደሚከፍሉኝ አላውቅም አንድ ሻንጣዬን ይዤ ምን ይመጣል ብዬ ነው የሄድኩት ማለት ነው ሄድክ ሾክ ነበረው እሱ አዎ ምንድን ነበር how was the experience like ገና መጀመሪያ ቀን ስትሄድ ሰው እንደ እንትን ነው የሚያይህ እንደ በቃ የሆነ ዝሆን እንደመጣበት ነው ነገር በቃ አንደኛ ርዝመቴ ጠይምነቴ ምናምን በሙሉ በቃ አይተው አያውቁም የሌላ ዓለም ሰው ነው እና ቻይናዎች ደግሞ ማፍጣት ይወዳሉ እንደ ሌላ ሰው ዞር ምናምን አይሉም ደግነቱ አይናቸው በጣም ያፈጡና ልጃቸውን ያመጡና ይው ምናምን በቃ ሃይ በቃ እንደ እሱ ገና ካጀማመሩ እንደዛ ነው ግን ክፋት የለም just natural ነው ምግቡም ሾክ ነው እሺ ማለት እኔ ባዮሎጂ ተምሬያለሁ ግን እዚህ የተንጠለጠሉትን ነገሮች ሳይ ባዮሎጂ ተባርኩት ነገር ውስጥ የሉ ይሁን እንደዚህ ያሉ ነገሮች እና ምግቡ ምንም አይጣፍጥም ከበደ ቻይና ሌላ ነው ቻይና አሪፍ ሀገር ነው ታይዋን ውስጥ ያለው ምግብ በቃ የሚገርም ነገር ነው የፎሪን ካልቸር ምናምን የለውም ሶ እንዲሁም ከአሜሪካ የበለጠ አይሶሌቲቭ ነው እንዲሁ ሲታሰብ ማለት ነው ነገር ግን ከአንድ 3 ወር ፈጀብኝ እስከሚገባኝ አልገባኝ ላይክ እንደማይገባ ማታውቀው አወሩም ምን ጊዜ ሁለት ቃል ምናምን 3 ቃል ነው በቃ እና ሴትል ዳውን ለማድረግ 3 ወር ነው የፈጀብኝ እስከሚገባኝ ኦኬ ማንም ሊያጠቃኝ አይፈልግም ጥሩዎች ናቸው ያሰሩኝ ኦኬ ምን የሚለው 3 ወር ነው የፈጀብኝ የእሱም ብቻ ሳይሆን የአሜሪካው ለካስ ምን ያህል ሸክም እንዳያስኩ ያወቅኩት የዛን ጊዜ ነው እስከሚለቀኝ ድረስ 3 ወር ፈጀ ከዛ በኋላ ሀገር ውስጥ በቃ ተዛመርኩ በቃ ተዋወድኩ ማለት ነው አንድ አመቱን በሚገርም ሁኔታ በደንብም ሳልገነዘበው ከልጅነቴ ጀምሮ ያጣሁትን ደስታ ያገኘሁት ማለት በልጅነቴ እዚህ ደስተኛ ነበርኩ አሜሪካ ደስተኛ አልነበርኩ ደስተኛ እንዳልነበርኩ ያወቅኩት ራሱ እዛ ስገባ በጣም 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 ኢንጆይ አድርጌ ነው የኖርኩት ለአንድ አመት ማለት ነው እና በዛውም አጋጣሚ ለብዙ ሀገሮች ቅርብ ነው የሚቆጣጠረኝ የለም እንደ አሜሪካ አይደለም የውጭ ዜጋ ስለሆንኩኝ በቃ የሚቆጣጠረህ የለም ይሄን ስራ የሚልህ የለም ሶ ገብቼ ሰርጀሪ ነው የምሰራው ከሰርጀሪ የክሊኒክ መሄድ አያስፈልግም ይሄን ጻፍ ይሄን ተከታተል የሚል የለም ሶ አክቹዋሊ ነፃነት ነው እና አንዳንድ ጊዜ አስተማሪ ደግሞ ወጣ ሲል በቃ ኔክስት ዊክ አልኖርም ውጭ ነው የሚሄደው ምናምን ሲለኝ ቀጥታ ቲኬት ቡክ አድርገና አንተም ተከትዬ ሌላ ሀገር ሄዳለሁ ሶ በአንድ አመት ውስጥ 14 ጊዜ ነው አውሮፕላን ጉዞ የወሰድኩት ማለት ነው እና እንዲሁ በቃ ነገ ነው የሚሄደው ሲለኝ ከሆስፒታሉ ቤስመንት ስር አንድ ከተማ አለው ትልቅ ሆስፒታል ነው 3500 አልጋ ያለው ሆስፒታል ነው እና ቤስመንቱ ለብቻው ከተማ ያክላል እዛ ውስጥ አንድ እንትን ቲኬት የምትሸጣለች ገና ከሩቁ ስታይ ትስቃለች አንተ እዚህ ለቫኬሽን የመጣው ነው ብትለኝ ባለ ሊስት ሰጣታለሁ ሀገሮች በቃ ቪዛ የማያስፈልጉ ምናምን በቃ ዋጋ ምናምን አውጪልኝና ጠብቅኝ እላለሁ አንድ ኦፕሬሽን ሰርቼ እመለሳለሁ ይሄ ከፈለክ ይሄ ትለኛች በቃ ይሄን አርጋታል
ከዛ ምንም ሳላቅ ሆቴል ምናምን ሳልይዝ ሌላ ሀገር እገባለሁ። እንደዛ እያልኩኝ በቃ በደንብ ነው ኢንጆይ ያደረኩት። የትኛውን ሀገር ወደድክ? የማይረሳ መጨረሻ ላይ የተማርኩት ሀገሩ ሳይሆን ቫኬሽን አወሳሰዱ ስፖንታኒቲ ማለት የመጨረሻ ትሪፕ እያንዳንዱ ጊዜ ኤክስፒሪየንስ እየተሻለ መጣ ኢሪስፔክቲቭ ኦፍ ሀገሩ እና የመጨረሻው ጊዜ ምንም እቅድ አላደርግም። መሄድበትን ከተማ ብቻ ነው እንጂ ማውቀው ሆቴል አልይዝም ማለት በቅድሚያ ማለት ነው። የት ነው መሄድ ያለብኝ የሚለውን ምንም አላነብም። ኮምፕሊትሊ ፍሪ ሆኜ እሄዳለሁ ብዬ ነው። አያስጨንቅህም? ምንም አያስጨንቅም። እና እንደዛ የተደሰቱበት ጊዜ አልነበረም። ቤጂንግ ነው የሄድኩት እንዳጋጣሚ በእግሬ ዞራለሁ። ምን ኢቭን በአጋጣሚ ሳላስበው የኢትዮጵያ ኤምባሲ አገኘው። እንዲህ ግንብ ሳይ የኢትዮጵያ ፎቶዎች አዩ። እስቲ ብዬ ጎራ ስል ሰዎች አሉ አናገርኳቸው። ደግሞ ቪዛ ያስፈልገኝ ነበር እዚህ ልመጣ ስለነበረ በቃ በዛችሁ ጨራረስን። ስንት $20 ደግሞ ሁሉ ጊዜ ኪሴ ውስጥ $20 ይዛል። ድንገት ላይ ሰውዳ 20 ልጅ አርጌ አሳጥ እንዲህ በቃ ብዙ ነገሮች እንጀራ በሉ ያኔ እዛ እነሱ አላበሉኝ። እንደዚሁ አንዱ ናይት ክለብ በቃ ከሆቴል ውጪ የሆነ ናይት ክለብ አየሁና እስቲ ልጨፍር ብዬ ማታ ሲሄድ አበሾች አየሁኝ። እጄ ጥምጥም ብዬ እንዴት ናችሁ በቃ ላይ አይቻላቅማ ለ8 ወር አበሻ ፊት አላየሁም። ከቻይና የባስኩ ነኝ በቃ ሳያችሁ በቃ። ከዛ ነጋዴዎች ናቸው እዛ የሚኖሩት። በእናታችሁ እንጀራ በቃ አልበላሁም። እንጀራ ማክሰኞ ይመጣል ከአዲስ አበባ ክትፎ በእናታችሁ በቃ ምናምን አልኳቸው። እሺ ኧረ ምንም ችግር ቤታቸው ይሄ ፒክአፕ አድርጎኝ ወሰዱኝ። በቃ ቆንጆ የጉራጌ ክትፎ በቃ ፎቶግራፍ አነሳሁት፣ አሸተትኩት። ልልሶም ትንሽ አይቀረኝ በቃ አይቻላቅማ እንደዛ አይነት ምግብ እና በቃ ደግሞ አውርቼ ስለማላከሰው ጋር ለፈለፍኩ እና እንግዲህ እንትን ሙስሊሞች ስለሆኑ መሰለኝ ሴቶቹ ወደ ጓሮ አስቀምጠዋቸዋል። እነሱ ወንዶቹ እዚህ ቁጭ ብሏል። ደግሞ አንድ ደግሞ ቻይና ጓደኛ ያላቸው መሐመድ ብለውታል። ስሙ ግን ሌላ ነው እና አብረው የሆነ ነገር ያጨሳሉ። ምን እንደሚያጨሱ አላውቅም። እኔ በቃ አንድ ሰው አገኘ ብዬ የ6 ወር ወሬ ለቀኩባቸው። በኋላ ብሎ ይኛል እና መፍዘዝ ጀመሩ። በኋላ እኔም በቃ ባነንኩና ውይ አበዛውኝ እንዴ ስላቸው አይ ደስ ይላል ቀጥ በቃ ሌላ ለመስገሻ እንትን ያልኩኝ ማለት ነው። እንደዛ አሁን እንደዛ ነው ሁሉ እንደዚህ አጋጣሚዎች ማአት ነበሩ እንዳለ ኮምፕሊት አጋጣሚ ነው። ምንም ልታቀደው የምትችላል። ግን 5ቱም ቀን የነበርኩበት ጊዜ እንደዚህ መሰል አጋጣሚዎች ማአት ነበር በቃ የተደራረበልኝ። ግን ይሄ የቫኬሽን አወሳሰድ ስልት ብዬ ነው የማየው። ቢኮዝ የመጀመሪያው ትሪፕ የወሰድኩት ባንኮክ ነበር። በጣም ደብሮኝ ነው የተመለስኩት። በቃ ሰው ናይን ግዛ ሲለኝ በቃ ላይ አልቻልኩበትም። የእነሱ ጥፋት ሳለ እነሱ ባህላቸው ሲንግራ። ምንድን ነው የምትወደው ምግብ? በዚህ አጋጣሚ እኔ ሁሉን ነገር በላለሁ። ሁሉም በላተኛ ነህ? ሁሉም ይሄን አልመርጥም። ግን ከፍርፍር በላይ በዓለም ላይ ያለ አይመስለኝም። ሌላ ምግብ የለም። ሌላው ከሱ ደረጃ ስር ነው። ኢንተረስቲንግ ነው። በጣም ይገርም ነው። ታይዋን በጣም ጥሩ ጊዜ ነበረ ይመስላል። በጣም ወደ አሜሪካ ለመመለስ አልተፈተንክም? እንደው ባልሄድ አላልክም ወይስ የሚያስገድድ ነበር? አብዛኛው ሰው ታይዋን መጥቶ የሚሰሩት ሀገራቸው መመለስ አይፈልጉም። እሺ እዛው ይቀራሉ። ግዴታ ነው መመለስ። ማንም ነዋሪ አይፈቅዱም ምናምን ነገር። እነሱ አይፈቅዱም። እሺ ግን ይመጡና ያራዝሙታል። ኦኬ ኦልሞስት ኦል ከኔ ጋር አንድ ሌላ አሜሪካዊ ነበር። እሱ 5 ዓመት ቆይቶ ነው የተመለሰው። ምንድነው ጥሩ ነገሩ ደስ የሚለው? እሱን ኤክስፕሌን ለማድረግ ይከብዳል። እሺ ማንም ሰው ሄዶ ቢያየው ውይ እንዴት እዚህ ትቆያለህ ነው የሚያስበው። ማለት ምግቡ አይጣፍጥ፣ ሰው ጋር ቋንቋ የለም፣ ብቸኛ ነው የምትሆነው። ኢን ኤቭሪ ሴንስ አያምርም። ላይ ከተማው ብሎ ደግሞ ሆስፒታሉ ከዋናው ከተማ ውጪ ነው። በቃ የሞታ ከተማ ነው። የካምፕ ኑሮ ነው የሚመስለው። እንደዛ ነገር ነው። በቃ ላይክ ማርስ ውስጥ ያለው ነው የመሰለኝ። እሺ ግን አንደኛ ነፃነቱ እሱን እንደዛ አይነት ነፃነት ኑሮኛ አያውቅም። ሁለተኛ ሰው የዋህ ነው፣ ጥሩ ነው። ኦኬ ግብ የለም። ኮምፕሊትሊ አብሰንት። በቃ ይሄ ኮምፒቲቲቭነስ፣ ይሄ ኔጋቲቪቲ ምናምን ነገር ኮምፕሊትሊ የለም። እና ያ የበለጠ ነፃነት ይሰጣል ለማንነትህ ማለት ነው። ያንን በተነኮለ ይመስለኛል ሁሉም ሰው ሳይገባው በስሜቱ ደረጃ ብቻ ውይ ይሄን
መልቀቅ አይፈልግም። አንዱ የኔ ጓደኛ እዛ የነበረ ታይዋኒዝ እኔ በምለቅበት ጊዜ አንተ ብቻ ነህ እንደውም ከጊዜ 1 ሳምንት አስቀድመ የምትሄደው ብሎኝ ወቅሶኛል። እኔ አሜሪካ ለመመለስ በጣም ኤክሳይትድ የነበርኩት ምክንያት በገና ኮሌጅ እያለሁ ለራሴ የቀረጽኩት ስራ እድል በሚገርም ሁኔታ እጄ ውስጥ ስለገባ ነው። በጣም ኤክሳይት በቃ አስቤው ማላቀው ማንም ሰርጅን ፕላስቲክ ሰርጀሪ ተምሮ ኢሚዲየትሊ እንደዚህ ስራ ያገኛል የማይባል በቃ ልዩ እድል አገኘሁ በማለት ነው በጣም ኤክሳይትድ ሆኜ ለመመለስ ያፈለኩት ማለት ነው። ሶ ስህተት ነበር ግን በጊዜው እንደዛ ነበር። ያው ሲደር ሳናይ የሚባለው ሆስፒታል ኮሌጅ እያለሁ ለሳመር ብሬክ ያው ለጀስት እንትን ሲቪኤ ላይ በቃ ቮለንቲር አድርጌያለሁ። ትልቅ ሆስፒታል ለማጻፍ ነው ነገር አለ። እዛ ሰርቼ ነበር። እዛ እየሰራሁ ሳለ ልጅ እያለሁ 18 ዓመት እያለሁ ቀሳያቸው ዶክተሮቹን በቃ አርማኒ ዘንጥ ብሎ በቃ ተኮፍሶ ምናምን በቃ እዚህ ሆስፒታል እንደነሱ ካልሰራሁ ብዬ ለራሴ ምዬ ነበር። ግን እንዴት እንደምገባበት አላውቅም። ትምህርቴን ልጨርስ አካባቢም መጥቼ ማቆሶ ነበረ ቦርድ ኦፍ ትራስቲዝ ላይ ነበረ ቼርመን ዲፓርትመንቱን ቼርመን አስተዋወቀኝ። አንዴም ሁለቴም ሳናገረው ዛመር ምንም እንኳን እዚህ ሆስፒታል እንዳለ የሎስ አንጀለስ ካውንቲ ውስጥ ምንም ስራ የለም ማለት ለ20 ዓመት የሰራ ነው ራሱ እየቀዘቀዘብን ነው አታስበው። በቃ ምንም ጥፋ እንደዛ ነው ያገኘሁት ሁለቴም ሶስት እና ተስፋም ቆርጬ ነበር። በቃ ሎስ አንጀለስ ነበር መሆን የፈለኩት እና ብቻ ልክ እንደ ይሄ ቤጂንጉ እንዳጋጠመልኝ ነገሮች በሚገርም ሁኔታ ተገጣጠሙ። እንዳጋጣሚ የሆነ ነገር ተፈጠረ። ደን ዩሲ ሳንዲያጎ በመሃል ዩሲ ሳንዲያጎ ስራ ሊቀጥሩኝ ፈለጉ። እሱን ስራ አግኝቼ በቃ ደስ ብሎኝ ለሰው ስናገር ሰምቶ ነው መሰለኝ ሌላ ደግሞ ዩኤስ የነበረ ሰውዬ ሌላ ቦታ ሊቀጥረኝ ፈለገ። በቃ ርብርብ ሆነ። እንደን በቃ ሳንዲያጎም በቃ ባይምሮዬ ብዬ ተቀበየው። ቆጆ ከተማ ነው ምናምን ከኤልኤ 2-3 ሰዓት ቢፈጅ ነው በቃ እሱም በቃ ተቀብዬ እሱም ሴኮንድ ቾይስ ቢሆንም እቀበለዋለሁ ብዬ ልክ ወደ ታይዋን ልመለስ ስል ጧት የኔ ፍላይት 9 ምናምን ነገር ነው 7 AM ዲፓርትመንት ቼሪ ደውሎልኝ ልጥራና ልንቀጥር እንፈልጋለን ምናምን ብሎ እነዚህ ያሉን እንደዚህ ያያረጉ ነው ያበላሹ ነው ቀጥረን ባናቀም እንደምንም ብዬ አሳልፈዋለሁ ለማንም አትፈርም ምናምን ብሎ ከማንም የበለጠ እንከፍልሃለን እንደዚህ እናመቻችላለን የዚህ ዳይሬክተር እናደርጋለን ምናምን በቃ እንዲ ህልሜን ነው ቁጭ ያደረገው። ከዛ ከአንድ 3 ሳምንት በኋላ ኮንትራቱን ሲሰጠኝ እኔ ለራሴ የጻፍኩት ኮንትራት ነው የዛሬ 20 ዓመት የጻፍኩት ኮንትራት እና ለማመን የከበረኝ ማለት ነው። ስለዚህ በቃ ያኛውንም ይቅርታ አልኩት። እንደን እሱ አጎት ነበርኝ ኢትዮጵያ የኖረ የሰራ አይን ሐኪም ነበር ብዙ አመታት በኃይለ ሥላሴ ጊዜ የሰራ በቃ ደርግ ሲመጣ ነው በጣም አዝኖ ነው የተመለሰው ወደ ሳይፕረስ እና በቃ ስለ ኢትዮጵያ በጣም ጥሩ ነገር ባህላችሁ ምናምን በፊት ይሄን አትልም ነበር እና ብቻ ያንን ቦታ ሰጠኝ። ለዛ ነው በጣም ኤክሳይትድ ሆኜ በጉጉት ነው የተመለሰው። በቃ እየፈነጠዝኩ ነው በቃ የመጨረሻ ቀኔን ታይዋን እያለሁ ነርሶቹም ዶክተሮቹም በቃ እኔን ሊሸኙ ሲመጡ በቃ እኔ ገና ፓክ አላረኩም በቃ ምናምን ግማሹ እንቃይና አይና ያስፈልግ በየለጋው ያሳኳቸው ያልኩ ነው የተመለስኩት ማለት ነው። ከዛ እንዴት አገኘኸው? እንዴት ነበር? ይሄን ስናገር ብዙ አያምነኝም ወይ አይገባውም። አውሮፕላኑ ስሳፈር ኢቫ ኤርዌይዝ የሚባል ነው የታይዋን እንትን ነው። የሆስፒታሉ ባለቤት የአየር መንገዱን ባለቤት ነው። የአይላንዱ ሪቸስት ፐርሰን ነው። የ8ኛ ክፍል ተማሪ የነበረ ማለት ነው። ትምህርቱ ጎዝ ብሎ ነው እና አንድ 4 ጊዜ ተጉዣለሁ ወደ ኤልኤ እና ታይዋን። የ11 ሰዓት መንገድ ነው። በጣም የለመድኩት ነገር ነው። ቁጭ ይጽፋሉ በቃ ኢንጆይ የማደርገው ትሪፕ ነች ያቺ ቀን። ልክ ግማሹ ላይ ኖርማሊ አላነብም እንትን የራሴን መጽሐፍ ስለምጽፍ ነገር ስለማድረግ ጊዜ ያጥረኛል እንደው አነሳውና አነበብኩት ኢንፍላይት ማጋዚን ነው። እዛ ላይ አንዱ የሆነ ኤክስፔትሪየት ሪተርኒንግ ሲንድሮም ምናምን ብሎ ጽፎ ትንሽ ገጽ ነች። እዛ ላይ እንዴት በቃ ከታይዋን ኖሮ ወደ አሜሪካ ሲመለስ ለ6 ወር ዲፕሬሽን እንደያዘው ይጽፋል። እና ያ ዲፕሬሽኑ እንዴት እንደመጣ ምናምን አይናገርም።
ብቻ ለብቻው ከ6 ወር በኋላ ተወኝ ያስረዳል። በቃ ምናምን ነገር ብሎ ምን ማለት ነው ይዘግቷል። ከዛ ልክ ከመድረሳችን ግማሽ ሰዓት ሲደርስ ልቤ ዘጭ ይላል። ተሰምቶኝ የማላውቀው ስሜት ማለት ነው። በቃ ዘጭ ይላል። ምንም ይሄ ተርቢለንት የለም ምን የለም እልም ያለ ዲፕሬሽን ውስጥ ገባው። በቃ ተሰምቶኝ የማያውቀው። ከዛ አልገባኝም። በቃ አረፍን ምናምን ስራ ሄድኩኝ። ያው ተመዛዘርኩኝ። ግን ያው ላይሰንስ የካሊፎርኒያ ላይሰንስ ገና እስከሚወጣ ጊዜ ይፈጃል ምናምን ነገር ሲሉኝ ኦኬ ብዬ ተነስቼ ወንድሜን ይዤ እዚህ መጣሁ። መጣሁ እዚህ ተዝናና ምናምን ተመለስን። ስንመለስ ስቲል ደሴም ስራ ጀመርኩ። በቃ ጀስት እንዲሁ እንደወረደ ቀረ፣ አልተንቀሳቀስኩም። ምንድን ነው ስራውን ጀመርኩ። ያው መጀመሪያ ደግሞ ስራ 87 ፕላስቲክ ሰርጀኖች አሉ ሆስፒታል ውስጥ። ሁሉም አይሁድ ነው። አይሁድ ወንድ እና ድንክ በቃ ሁሉም እንደዚያ ንቅ እንደዚህ ጥርሳቸውን ነክሰው ነው የሚሰሩት። በቃ እየተገጣቀጡ አንድ ጥቁር መጥቶ ስራ ይሄ ሲሰጠው በቃ አበዱ። እና ያው የነሱም መጥፊያ ሆና ቢኮዝ የኔ ስራ ከዳበረ አለቀ። የነሱ ቢኮዝ የሆስፒታል የራሱ ኢንሹራንስ ሲስተም አለው። ሁሉንም ወደ እኔ ከላከ አለቀ። በኋላ ለ3 ወር ታገሉኝ። በቃ የማያደርጉት ነገር የለም ስራ ለማበላሸት። እኔ ደግሞ አልታገልኳቸው። እኔ ስራው አስጠልቶኛል ከመጀመሪያው። ዝም ምን ያልኩት ኖርማሊ ታገል ነበር። በጣም ፋይተር ነበርኩ። ግን ታይዋን ከሄድኩ በኋላ ፋይቲንግ የሚባለው ነገር በቃ ወጣ። ጦሬን ጣልኩኝ። ለመተው ዋጋት ጀመርክ። በቃ ተውኩኝ። ቢኮዝ በቃ ምንም ጥቅም እንደሌለው እንትን ስለማርኩ ነው። በኋላ ልክ 3 ወር አካባቢ ሲሆን ምን እንደተፈጠረ አላውቅም። እነሱም ጦራቸውን አወረዱ። በቃ ተውኝ። እንግዲህ ሆስፒታሉ ነገር በሏቸው አላውቅም። ብቻ ጠፉ በዛው። እንደውም ጭራሽ ፔሽንት መላክ ጀመሩ ራሳቸው ማለት ነው። ፕላስቲክ ሰርጀሪ ኮዝ እኔ ማይክሮ ሰርጀሪ ምናምን ስለምሰራ እነሱ እሱን አይሰሩም። እነሱ ኮዝሜቲክ ለመስራት ነው። እኔ ትልልቁን ነው የምሰራው። ሶ ኦኬ በቃ አሁን ግቡ ቆመ። አይም ስቲል ዲፕሬስድ። በቃ ምኑ እንደምጠላው አልገባኝም። ሰው በእኔ ቅናት ሄዷል። ለ1 አመት ታገልኩት። ኤቭሪዴ አስበዋለሁ። ቁጭ ቤት ምንድነው የተፈጠረው? ይሄ ድሪሜ ይሄ ነው ግን ናይትሜር ነው። በቃ ምንድነው በቃ አም ትራይንግ ቱ ፊገር ህልም ወደ ቅዠት እንደማለት ብለው አልመጣለኝ። ከዛ አስተማሪ ይሄ ቼርማኑም እያየ ያጠናኛል። እኔ ያው ታየኛል ግን ብዙ እንትና። ከዛ ኮንትራቱ እንግዲህ ለ1 አመት ነው። ከዛ በኋላ ሊያድስ ነው። በኋላ በቃ ጌም ይጫወታል። ሌላ ኦፊስ አይሻ አዲስ ኦፊስ ይሻልሃል ብሎ ሌላ ደግሞ ቢልዲንግ ውስጥ በቃ ትልቅ እንትን ውስጥ ኦፊስ ይከተኛል። ምን የማይሰራልኝ አዲስ ሴክሬታሪ ምናምን አዲስ ማኔጀር ያስፈልጋል። በቃ he will do things ምናምን በቃ እንትን ፉገራ ጀመረ፣ ሊደለኝ ጀመረ። እኔ ግን አልገባኝም። በቃ ላይክ ከዚህ የተሻለ ስራ ላገኝ እንደማልችል አውቃለሁ። ይሄ ስራ ግን በቃ ጀስት ሆሪብል ሆኖ ነው ያየሁት። ወይ ስራ ስቲል ጨምርና ሌው ምንም ዲፈረንስ አያመጣም፣ ልቀንስ ምንም ዲፈረንስ አያመጣም። በቃ ግራ ነው የገባኝ። ከዛ 1 አመት ተኩል ሲሆን እንግዲህ ኮንትራቱ አሁን የተራዘመ ነው። ምን ቀስ ብሎ ከፍና አስገባኝና ለምን እንትን ያው በቃ ወደናል ምናምን ለ10 አመት ኮንትራቱን ብንቀጥል ደስ ይለናል ምናምን ነገር ብሎ ልክ እንደዛ ሲለኝ ልቤ ዘጭ ነው ያለው። እንግዲህ ፊቴ ምን እንደሚያሳይ ያላቀ ምን ሊሆን እንደሚችል እኔ በውስጥ የተሰማኝ ይሄ አቡ ግራይብ ፕሪዝን አለ አይደል የኢራቅ የተባለው እዛ ውስጥ ለ10 አመት በቃ ግባ ያለኝ ነው መሰለኝ ስሜቱ ማለት ነው። እንግዲህ ፊቴ ደግሞ ያስታውቃል። ብዙ ጊዜ እኔ ፊቴ አይደበቅም። እሱን አይቶታል መሰለኝ። ከዛ አስቦ ነው መሰለኝ በነጋታው ኮንትራክት ምናምን ብሎ ሲሰጠኝ የ3 አመት አድርጎታል። እሱን ይዤ ወደ ቤቴ እዛው ነበር አካባቢ ነበር ምሮ 1 ብሎክ ምናምን 2 ብሎክ እየሄድኩ ሳለ የሽንት ሽታ ይመጣና ምንድነው ላይክ ንጹህ ቦታ ነው ቤቨርሊ ሂልዝ ነው። እሱን ለማየት አልኩና ምንድነው ስል የሆነች እብድ አየሁ። እንትን አውቶቡስ ፈርማታ ውስጥ ቁጭ ብላ እንትን ፌስታል ለብሳለች። ቤሲክሊ ጥቁር ፌስታል ለብሳ ራሷ ላይ ሸንታለች። ከዛ ኮንትራቱን ይዤ እያለፍኩ ሳለ መንገዱን ሳያት ቅናት ተሰማኝ። ልም ያለ ቅናት። እኔ በማንም ቅናት ተሰምቶኝ አያውቅም በህይወቴ። ለመጀመሪያ ጊዜ ጥሬ እንደዚህ ፍርጥም ያለ ቅናት ተሰማኝ እና ድንግጥ አደረገኝ። ቤቴ ገባሁ። ይሄማ ሊሆን አይችልም። እንዴት ነው እኔ በሷ ምቀናው?
በቃ አሰብኩበትና የ30 ቀን ስራ መልቀቂያ አስገባው። 3 ወር ነበር መስጠት የነበረብኝ በጣም 30 ቀን ሰጥቷቸው እሱም ጀስት በቅርቡ ኦፕሬሽን ያረኳቸው እንድንከባከባቸው በማለት ነው እንጂ ይሄ እኔ በሷ ከቀናው ዳት ሚንስ ይሄ ስራ ለኝ አይደለም። ምን እንደሆነ አቆምኩኝ ማለት ነው ያን ስራ። ከዛ ወደዚህ መጣሽ እዛው ቆየት? አይ ከዛ ጓደኛዬ የሆስፒታል ቦርድ ኃላፊ ሜምበር የነበረ ሰው ነበር። እንደዚህ ራት እየበላን ነገርኩት። በቃ አይ ዶንት ኖ አይ ካንት ምናምን ስል ቁጭ ብለን እዛው ቢዝነስ ፕላን አወጣልኝ። የሆነ ትንሽ ካርፐታ ነው ብትሰራ ምናምን ከኢንሹራንስ ጋር አጋጥመ ምናምን ሲል በጣም አሪፍ ደስ የሚል ቢዝነስ ፕላን አወጣ። ኦኬ እንደዛማ ከሆነ ኤክሳይቲንግ ነው ብዬ ይህንን ደግሞ ለመማር የሆነች ቴክኒክ አላትና አንዱ አስተማሪ እንትን ታይዋን ያለ ይሄን ብቻ የሚሰራለ በቀን 10 የሚሰራለ ጻፍኩለትና እኔ የሆነ ፔፐር ጽፌለት ፓብሊሽ ስለሆነ በጣም ባለውለታው ሆኖልኝ ስለነበረ ጽፌለት አስተምራለሁ ችግር የለም በቃ ና ምናምን ብሎኝ ኦኬ ብዬ ለ1 ወር ተኩል እዛ ሄድኩኝ። ተመለስ ታይዋን። ልክ ታይዋን አውሮፕላን ላይ ማረፊያ እንደደረስኩ እና የ45 ደቂቃ መንገድ ነች ወደ ሆስፒታሉ ገና ግማሹ ሳይደርስ ያ ዲፕሬሽኑ ኮምፕሊትሊ ለቀቀኝ። እንደ በቃ እንደ ጉም ነገር ነበር እንዳለ ድረስ ድንግጥ እስከሚያደርግ ድረስ ቢኮዝ ለውጡ ነው ትንሽ አለ በአንዴ ነው በቃ ልክ ከባድ ሸክም ስትል የሚሰማ አይነት እና በቃ ኦኬ እስከ ሰውየው ጋር በአንድ ቀን ውስጥ 10 ሰው አዘጋጀልኝ። ገና 3ኛው እንደሰራው እጂ ቀላል ሰርጀሪዎች አያስፈልገኝም ከዚህ በላይ በቃ ሌላ አትቅጠርልኝ አልኩት። ያን ቀን ጨረስኩኝ ማለት ነው። አሁን 6 ሳምንት ነው የተኮናተርኩት። አይ ልዝናና ሪላክስ ላድርግ አልኩኝ። እዛው ተዝናናው። ፉኬት ሄድኩኝ ታይላንድ ለቢች ዳር ምናምን በቃ በደንብ ኢንጆይ በቃ ይችላል። እና አሁን ሁለተኛ ጊዜ አሜሪካ በፍራቻ ነው የተመለስኩት። ቢኮዝ ያ ነገር ከተመለሰ ገና አውሮፕላኑ እንደመውረድ ያ ዲፕሬሽን ከተሰማ በቃ እዛው ተመልሰ ለምን ደግነቱ አልተመለሰም። ኦኬ ቴራፒውቲክ ኦልሞስት እንደ ህክምና ሆነ። እና አሁን ግን መንስኤው ስላልገባኝ በጊዜው በቆሪጥ እያየሁት ነው የምንቀሳቀሱ የነበረው። ከዛ አዲስ ሆስፒታል ጋር ተስማማን ሌላ ይሄን ለመስራት ኢንሹራንስ ኩባንያዎች ማዋራት ጀመርን። ብቻ ውስጤ ቀስ በቀስ ምንድነው ይሄን የምንሰራው ምናምን ነገር እንዴ ይሄ እኮ በቃ እንደዚህ ይሄን ከሰራው እኮ ከ10 ዓመት በኋላ $1 ቢሊዮን ታገኛለህ ነበር እንዴ። እኔ ገንዘብ እኮ ቸግሮኝ አይደለም፣ የኔ ችግር የገንዘብ እጥረት አይደለም። ስለዚህ የገንዘብ ብዛት የሚተካው ነገር አይደለም። አይ ትክክል አይደለም አልኩና አይ ይሄን ለጊዜው ላቁም እና ይሄን ልረዳ ብዬ አቆምኩኝ ማለት ሁሉ ነገር አቆምኩ ማለት ይሄ ነገር እስከሚፈታልኝ ድረስ አልነቃነቅም አልኩ። በቃ እዚቹ የትም አልሄድም ምንም አላደርግም። እዛው ኤሌ የ2 ዓመት ጉዞ ጀመርኩ ማለት ነው። እሺ ወጣት ጉዞ። ስለዚህ በቃ ያው እንግዲህ በቃ ይሄ ለምንድን ነው በቃ በአለም አንደኛ የሚባለውን ስራ ያገኘሁትን ግን ለኔ ደወርቱ ነው ያገኘሁት። ምክንያት ምንድነው? ተቃራኒ ሆነብኝ። ሰክሴስ ያልኩት ፌሊየር ሆነብኝ። በጣም ያስደስተኛል ያልኩኝ በጣም ዲፕሬስ አስደበረኝ። ስለዚህ የኔ ዕውቀት ኮምፕሊትሊ ኦፖዚት ነው ማለት ነው። ምኑ ነው መጥፎ የሆነው? ምኑ ነው ክፉ የሆነው? ጥሩ ብዬ አሁን ለምሳሌ ገንዘብ ለማግኘት ምናምን ብዬ እንትን አድርጌ ገንዘብ እጄ ውስጥ ሲገባ ምንም አላስደስተኝም። ሰው ግን ለገንዘብ ይጋደላል። ምኑ ነው ያመለጠኝ? ምንድነው ፓርቲ ብዙ ነገር ከተባለው ተቃራኒ ሆኖ ነው ያገኘሁት። ይሄ ነገር ካልተፈታለኝ መንቀሳቀስ አልችልም ማለት ነው። ቢኮዝ በቃ አሁን ሰርጀሪ የማይችል ሰው እንዲህ ሲያደርግ ነገር የሚበታተን ከሆነ መስራት የለበትም። እኔ በህይወቴ ሽባ ነኝ ማለት ነው። ስለዚህ የፈለገ ይምጣ አልንቀሳቀስም ይፈታልኝ ድረስ። ጊዜ እንትና መጀመሪያ ያው ሰው ምንድነው የሚፈራው? ድህነት ነው። ድህነት ምንድነው የሚያመጣው? ረሃብ ነው። እስቲ ልምፈትነው ብዬ ራሴን አስራብኩ። በቀን አንዴ እበላለሁ። 1-2 ሳምንት ቻልኩት። ሳይው ምንም አያመጣም። ትንሽ ድካም ነው፣ ኤነርጂ ይቀንሳል እንጂ ምንም ድብርት አያመጣም። ምን አያመጣም። መሬት ላይ በተኛ የቤት ባይኖርኝስ ምን ይመጣል ብዬ አልጋዬን ትቼ መሬት ላይ ተኛው። ትንሽ እንትን ስላለ አንሶላ አንጥፌ 2-3 ቀን በኋላ ከለመድኩት በኋላ ጭራሽ እንደውም ከፍራሹ የተሻለ ነው የምተኛው። ፍራሹ ስነቃ ወገቤን ያመኛል። ያውም $1,000 ፍራሽ በቃ ስፔሻል ሪላክስ ባክ ፖስቹፒዲክ ምናምን ብሎ የፎገሩኝ ጭራሽ የሚያሳምመኝ እሱ ነበር።
መሬት ተሽሎ ቀረ። ትዳር እስከሚይዝ ድረስ መሬት ላይ ነበር የምተኛው። እዚህ መመጥቻ እሱ ነው የሚመቸኝ ነበር። አንድ ልብስ ብቻ ቢኖረኝ ሰው ምን ይለኛል ብዬ ከታይላንድ ያው እንትን በቂ ልብስ ይዤ ስላልሄድኩኝ እንዲሁ መንገድ ላይ $10 የገዛው ቱታ ነገር የነሱ ቱታ አቡጀዲ ነገር ነበር። ጓደኛዬ ጂሰስ ሱት የሚለው ማለት ነው። እሱን ብቻ ብለብስ ምን ይመጣል እንደው ሰው የሆነ ነገር ይለኛል ብዬ እሱን ብቻ መልበስ ጀመርኩ። ያው አጠራዋለሁ ግን ምናምን ነገር እሱን ስለብስ አንደኛ ምቾት አለው፣ ሁለተኛ ሰው ምንም አይለኝም። እዛው ቤቨሌዙ ነው እንግዲህ ስኖት ሌላ ኢቭን ኤሊ አይደለም የዘናጩ ቦታ ይሄ ሮዲዮ ድራይቭ ምናምን አካባቢ ነው። እና በፊት ሱፍ ለብሼ ዞር ብሎ ማያየኝ ሰው እንደውም ይሄን ለብሼ ሰው እንዲህ ብሎ ያየኛል፣ ያናግሩኛል። እኔ በፊት ጥቁር ስለሆንኩ ይፈሩኛል ምናምን ብዬ ነበር የማስበው። አንድም አይኔን የሚያይ አልነበረም። አሁን ጭራሽ ነጩ፣ ወንዱ፣ ሴቱ፣ ሽማግሌው፣ ልጁ ምናምን ሃይ ማን ይሉኛል ማለት እስከሚያስብል ድረስ ብዙ ነገሮች እንደገና እንዳሰብኩት አይደሉም። ያሰብከውን ሁሉ አፈረሰብ ኮምፕሊትሊ። እስከ እንግዲህ 33 ዓመቴ ነው። እስካሁን ድረስ ለህይወቴ የተማርኩት ነገር በሙሉ ፉርሽ ነው አልኩ። በቃ ፉርሽ ነው። ኤንድ የኔ ብቻ ሳይሆን የኔ ልዩ ትምህርት ሳይሆን ዞር ብዬ የማውቃቸውን ሰዎች ሐኪሞቹም ሀብታሞቹም ድሆቹም የማውቃቸው በሙሉ የእነሱም ዙሮባቸዋል። በቃ እንደ እብድ ነው ያየኋቸው። ማለት እኔ እዛ ሲሪየስ ውስጥ ያሉት ሐኪሞቹ በቅርብ ማያቸው በሙሉ አንድ ደስተኛ ሰው የለም፣ አንድ የለም። ሁሉም በቃ መውጫቸውን የሚያስቡት ኑቋን የሆነ ሪል ስቴት ዲል ላድርግ ነው በቃ እሱ እንደተሳካልኝ ምናምን ብሎ ነው የሚያወራው። አንደኛው በቃ ለጡረታው ነው የሚያስቡ። በቃ ያማራል ማለት ቆይ ደስተኛ ካላዎች ምንድነው እዚህ የሚያሰራል? what's the purpose? ስለዚህ ይሄ $10 ሚሊዮን በላይ ያገኘ ሰውዬ ስለ 100 ሚሊዮን ያወራል። በቃ አሁን እንደዚህ ምናምን ከክሬዲት ስዊስ ጋር እንደዚህ አቀናብረ ምናምን ብሎ ያወራል። 70 ዓመቱ እኮ ጆሮ እንዲተንጠልጥሏል። እሱ ስለ ዶላር ነው የሚያወራው። እና እንዴ ሰው ሁሉ ቀጅቧል። ስለዚህ ያልተረዳነው ነገር አለ። ስለዚህ ይሄ መረዳት አለብኝ። ለምንድነው ታይዋን ደስ ያለኝ? ለምንድነው አሜሪካ ደስ ያላለኝ? ይሄ መረዳት አለብኝ። በቃ በግልጹ ብዬ አሁን እንግዲህ ድህነት ምንም አያመጣም የሚለው ነው ለራሴ ከተቀበልኩ በኋላ ሰው ምን ይለኛል ነው። ከዛ ውጭ ምንም ነገር የለውም። ለምኝም ቢሆን የቀን ጉርስ አላጣም ብዬ እንትን ነበር። አንድ ያልፈጸምኩት ሙከራ እሱ ነበር። እውነት ጎበዝ ከሆንኩኝ መለመን እችላለሁ። እውነት በቃ ከኢጎዬ ወጣ ካልኩኝ ሰው ምን ይለኛል የሚለውን እፍረት፣ ይሄ ከሰው ግብግብ ነገር ሙሉ በሙሉ ካላቀኩኝ መለመን እችላለሁ ብዬ ለመለመን አሰብኩ። ግን ኢሚዲየትሊ የመጣልኝ ምንድነው እኔን የሚቀናቀኑኝ ፕላስቲክ ሰርጀኖች ድንገት መንገድ ላይ ቢያዩኝ የሚሰማቸውን ደስታ ሳስበው ለመቀበል አቃተኝ። በሱ ምክንያት ተሸነፍኩ። አሁን እዚህ ልለምን ይችላል። ኦኬ ኢትዮጵያ ውስጥ ምንም ከማን ጋር ግብግብ ግን እዛ እነሱ ቢያዩ ውይ ያሸነፍ ነው የሚብለው እሱ አልቻልኩትም። ስለዚህ ይሄን ሽንፈት እቀበለዋለሁ ብዬ ነው እንትን ያልኩት። ከዛ የነበረኝን ገንዘብ ምናምን አሰብኩና ምን ያህል ባልሰራ ምን ያህል መቆየት እችላለሁ የሚለውን ሶስትን ከ4 እስከ 7 ዓመት መኖር እንደምችል፣ ብዙ ወጪ የለኝም፣ እዳ የለኝም፣ ኬርፉል ነበርኩ። ስለዚህ እስከ 4 ዓመት ውስጥ ይሄ ነገር መፈታት አለበት። ግን ካስፈልገ እስከ 7 ወስደዋለሁ። በቃ በቀን አንድ እየበላሁ ምናምን እንጂ በሞት አልሰራም፣ ስራ ውስጥ አልገባም ምናምን። and then ብዬ መጀመሪያ ያው መጽሐፍ ማንበብ ነው እንግዲህ ሰው የገባው ነገር ካለ በማለት ደግነቱ የዛን ጊዜ ባርንስ ኤንድ ኖብል ቦርደርስ የሚባሉ ካፌዎች ነበሩ። መጽሐፍ በነፃ ሄደህ ታነባለህ፣ ከፈለክ ትመልሰዋለህ በነፃ ወይም ደግሞ ገዝተህ ትሄዳለህ። እና ካፌም ስላለ በቃ እንደ እንትን ልክ አሁን ይሄ የመንደር ውሻ ክትፎ ከሰጠኸው ማለት ነው እንደዛ ነው በቃ ያግበሰበስኩት። ማት መጽሐፍ አነበብኩ ለ3 ወር ያህል። ልክ 3 ወር ላይ ሲደርስ አንዳቸውም እንደማያስተምሩኝ ገባኝ። ልክ 3 ወር ላይ ሲሆን ነው ብዙ ገንዘብ በአንዴ መጣለ። አንድ እሱ በቃ ምን ይሄ ፈላስፋ ይሁን ሳይኮሎጂስት፣ ሂስትሪ፣ ኦቶባዮግራፊ፣ ሴልፍ ሄልፕ ያልገባሁበት ነገር የለም። የተተረጎመው የሪሊጂየስ መጽሐፎች ሁሉንም በቃ በደንብ አድርጌ ነው ያጠናሁት። በቃ መልሱን የሚሰጠኝ ምናምን ነገር ብዙ ኖት ወስዳለሁ እስከ ማታ ድረስ ቀን ሙሉ እሱን ብቻ ነበር የምሰራው። አት ዘ ሴም ታይም አንድ መጽሐፍ እየጻፍኩ ነበር የራሴ። ልክ ታይዋን ሲሄድ የጀመርኩት ነበር። እሱን በምጽፍበት ጊዜ
የምፈልገውን እውቀት እንደማገኝ ያወኩት ከዛ ማገኘው ትምህርት ሆነ ከራሴ መጽሐፍ ሶ በህይወቴ ተሞክሮዎች ያሳለፍኩትን ነገር እየመረመርኩ ስጽፍ በምጽፍበት ጊዜ ለካስ እንዳሰብኩት አልነበረም ያ ነገር ለካስ ይሄን በዚህም አይን ባየው ሌላ ነገር ነው በዚህም አንዳንድ ትምህርቶች ማግኘት ትልልቅ ትምህርቶች ማግኘት ይቻላል ራስ ማንበብ ውስጥ ገባ ሶ ወደዚህ ሽፍት አደረኩኝ ኢንተረስቲንግ ልክ እቺ ሶስተኛው ወር ላይ ደግሞ ሲመጣ ኦሬዲ ባገኘሁትና በደረስኩበት ድምዳሜ ሁለተኛ አሜሪካ ውስጥ ሐኪም ሆኜ እንደማሰራ ወስኛለሁ 100% ሶ የመጨረሻ ያ ኦራል ቦርድ ኤግዛም ሁለተኛ አልሰራም በምንም ሁኔታ አሜሪካ ውስጥ ሐኪም ሆኜ ደስተኛ ሆኜ መስራት እንደማልችል የፈለገ ነገር ምን በቃ መፈናፈኛ እንደሌለው ለራስ ያረጋግጡ ምንም ኢሞሽናል ምናም ሳይሆን ኦብጀክቲቭ ሆኜ እሱ የመጀመሪያው ድምዳሜ ላይ ነው ደረስኩት ገና ምን እንደምሆን ገና አላውቀውም የት እንደሚሆን አላውቀውም እሱን ተናርኩኝ ከዛ ወደ ራሴ መጽሐፍ በየቀኑ ጧት እነሳና ሩጫ ሄዳለሁ ከሩጫ በኋላ ተጣጥቤ ተመግቤ ካፌ እንደምታውቁ እንግዲህ አሜሪካ ያው ስራ ያለው ሰው ተመቶ በቃ ምናምን ሻላቴ ማለት ብሎ ይዞ ነው የሚወጡ ጡረታ ይወጡ ወይም እብዶች ናቸው ቁጭ ብሎ ይቀመጡት እና እኔ ሁለቱንም ጡረታ ሞትቻለሁ ሁለቱንም ቁጭ ብዬ ቀና ሳልል ሙዚቃ ያዳመጥኩ በቃ ላፕቶፔ ላይ ስጠቀጥቀው ነው ሙሉ እስከ ምሳ ሰዓት ድረስ ምሳ በላለሁ ከዛ እንደገና ካፌ እስከ ማታ ቀን እስከ ማታ እንደዛ ነበር ማድረግ ምንም ሳይሰለቸኝ ሳይደክመኝ እና በእንደዛ መልክ ልክ 6ኛ ወር ሲደርስ ሌላ ላይ ደግሞ ደረስኩ ሳይ በቃ ተሞክሮ የህይወት ተሞክሮ ከሆነ የሚያስተምር የበለጠ እንግዲህ ህይወቴ እስካሁን ድረስ ሊሚትድ ነች የተጠበበ መሰለኝ ስለዚህ ለምን ዓለምን አዞርም የሚለው ላይ ወሰንኩ ያለኝን ዕቃ ምናምን ሁሉ በትኜ የሆነች BMW ነበረችኝ እሷን ሽጬ ወይ ሆንዳ ወይ ቶዮታ ደህና የሆነች ለመንቀሳቀሻ አድርጌ እስከ ደቡብ አሜሪካ ጫፍ እና $1000 ብቻ ይዤ እና እየሰራው ከሰው ጋር ኢንተራክት እያደረኩኝ ከዛ ጫፍ ከሄድኩ በኋላ ወይ የሆነ መርከብ ይዤ ዓለምን ለመዞር እና እያንዳንዱን ተሞክሮ እየሞከርኩ እየመዘገብኩ እንትን ለማለት ወሰንኩኝ እቃዬን እዛ በታተምኩ በእግር የሚያልፈውን ሰው ዩዋንት ፈርኒቸር ምናው ሰድ ሶፋው ምን አጠልጥሩ ችጋራ ማጋራ እያዙ አንጠልጥሩ ይዘሩ ከዛ በቃ ይሄ እንደማማረክ ደግሞ በዛውም ልጠፋ እችላለሁ ህይወቴም ሊያልፍ ይችላል አላቅም አንድ ውለታ ስላለኝ ማርሻም ደግሞ የዛን ጊዜ ለብቻዋ ነበር የምትኖረው የሆነ አፓርትመንት ላይ ነበረች ሁሉ ጊዜ በመንገናኝ ጊዜ ጥሩ ጊዜ ስለምናሳልፍ 3 ወር ከሷ ጋር ልቆይ እሷንም ላዝናናት በመሃል ከተሰለቻችን ጥዬ ለመሄድ አለዛ 3 ወር ጠብቄ በቃ ውለታዬን ያው በቂ ባይሆንም አርጌ እንደዛ ወስኜ እሷ ጋር ቆየሁኝ ስራዬን እንደዚሁ ቀጠልኩ ማለት ነው በሚቀጥለው በነዛ 3 ወር ውስጥ ሌላ ግንዛቤ አመጣው አንድ አሜሪካ መኖር እንደማልችል በቃ አሜሪካ በመኖር ምንም ደስተኛ ልሆን እንደማልችልም ተረዳው ምርጫዬ እንደማይሆን መጀመሪያ ያመጣልኝ ምናልባት ኮስታሪካ ብኖር ኮዝ በዓለም እኔ ደስተኛ ሀገር ብዬ መገምተው እሷ ነች በታሪኳ በደረጃ ውስጥም በኔ እንደው በአጠቃላይም አንድ መሰለኝ because ጦርነት ደርሶባት አያውቅም ስለዚህ ጦርነት ጠባሳ የላትም በጦርነት በሶሻል ግጭት የተጎዳ ህዝብ የላትም ኢቨን ስፓኒሾች ሲመጡ ሲወሩ ሲያዩ ምንም የለውም አይ ብለው ጎረቤት ሀገር ጓተማላን ሄደው ነው የጨፈጨፉት ሁለቱንም አይቻቸዋለሁ ጓተማላ የጦርነቱ ጠባሳ አለ የሰው ሁኔታ ምናምን የዛሬ ስንት መቶ ዓመት የነበረው ይታያል በዛሬው ቀን ማለት ኮስታሪካ ግን ውብ ነች ሰውም ደስተኛ ነው እንዲህ ስታልፍ የሰው ሳሎን ታያለ ቲቪ ሲያዩ በቃ ፍራቻ የለም ሴፍ ነው ጉዳቱ የለም ሶሻል ጉዳቱ የለም አየሁት ወደድኩት ኦኬ ልመጣ እችላለሁ እዚህ ብዬ ጽፌ አስቀመጥኩ ከዛ ሌላ ድምዳሜ ደረስኩት is actually የራሴ ህይወት እንግዲህ እስከዛ ድረስ probably 4-5 ይሆናል የጻፍኩት እንደገና ደግሜ ስቲል አልገባኝም
አራቴም በምጽፍበት ጊዜ እያንዳንዷ ታሪክ ትለወጥብኛለች። የምታስተምረኝ ነገር ይለወጣል። ገና የራሴን ህይወት ሳይገባኝ እንዴት ነው ሌላ አዲስ ተሞክሮ የምሞክረው? ገና አልገባኝም። ስለዚህ ይግባኝ ይሄ ነገር ብዬ አንድ ሁለተኛ ደግሞ ያው ከማርሻ ጋር በጣም ተጣጣም። እሷም በጣም ደስ አላት። እንደውም ጤናዋም ተሻሻለ። እኔም ደስ ብሎኛል። አልተሰለቻቸንም። ይሄንኑ እንትኔ ቀጠልኩ ማለት ነው ለሚቀጥለው አመት ተኩል። ከ3 ወር ወደ 1 አመት ተኩል በአጠቃላይ 2 አመት እስከሚደርስ at that point ኢትዮጵያ የሚለው ደግሞ መጣ። አዲስ አበባ በቃ ቢሎንግ አደርጋለሁ። በቃ የፈለገ ቢሆን ኮስታሪካ ሀገሬ አይደለም፣ የትም ሀገር መኖር እንደምችል አውቃለሁ። በቃ ታይዋን ከኖርኩኝ የትም ሀገር ግን በቃ አዲስ አበባ በመጣው ቁጥር ሁሉ ጊዜ ትንፋሽ እንደማገኘ ነው የሚሰማኝ። ለምን አልሞክሮም የሚለው ሀሳብ መጣልኝ። ሁሉም ሰው ነው የተንጫጫው። ኧረ አይሆንም እሱ እናንተ ምን ማታውቁም ብዬ እስቲ መጥቼ አየሁኝ፣ ጎበኛውኝ፣ ስራ መስራት እንደምችል አየሁኝ። ኦኬ ከዛ በኋላ ነው እንደገና ኦኬ ወደ ሕክምና ብዬ ያሰብኩት እንጂ መጀመሪያ ጊቭ አፕ አድርጌያለሁ። ከዛ እዚህ መጥቼ እንግዲህ ጥቁር አንበሳ ወይ መንግስት ሆስፒታል ገብቼ ኦኬ አሩን ኬር ልሰራ እችላለሁ ብዬ የግል ይቻላል እሱም አካለ ብዬ ሰላም ነው አያሰሩ ምናምን እሞክራለሁ። ካልሆነ ወይ ካፌ ከፍታለሁ ወይ የልጅ ወማ አሩን ኬር ዳዝንት ማተር ስራ ነው ብዬ ነው እንትን ያልኩት። ከዛ መጣው አጠናው 1 ወር ቆየሁ። ከዛ ተመለስኩ አሜሪካ። ገና ነኝ የራሴን እየጻፍኩ እንትን ስል 4 መጣሁ በዛች 2 አመት ውስጥ። ብዙ ጉዳዮችን አስፈጸምኩ ስራ ለመጀመር ምናምን የሚለውን ነገር። ከዛ እዛም ያለውን እቃ ምናምን ነገር ብዙ ግዢ ውስጥ መግባት ምናምን ሁሉ ነገር ነበረብኝ። የስራውን ማለት ለስራው ማለት ነው። ግን እቅዴ ይሄንንም እስከምጀምር ድረስ ገና ብዙ ስራ ነበረኝ። የአእምሮ ስራ ገና እንደ አዲስ ሐኪም ማለት ምንድነው የሚለው ገና ወደ ሀብዬ ነው የምመለሰው። ምንም ነገር ምንድነው ጥሩ ነገር ምንድነው መጥፎ ነገር ምንድነው እንዴት ነው የምገመገመው? ወደ ኋላ እየሄድኩ ነው። ኢቭን የድሮ መጽሐፍቶች ሂፖክራቲዝም እናንተ ምን ማታውቁም እያልኩ ነው ወደ ኋላ እየሄድኩ እንትን ማረገው በነበረኝ ያረኩኝ አልኩና መጨረሻ ሰዓት ላይ ድንገት እንደው ትምህርት ከሌላ ቦታ ካገኘው ብዬ ሆሊውድ እኔ እንደተጫወተ የሚያሳይ የድሮ የብሩስ ሊ ሙቪዎች ምናምን በጣም ወድ ነበር። እና በቃ ይሄ ቻይና ሽማግሌ እዚህ ጋር ነጭ ረጅም ፂም ያለው በቃ እንደ ዝም ብሎ በኋላ ጣል የሚያርግ ነገር አለ አይደል? እሱን ፍለጋ እና ደግሞ አንደኛው እንግዲህ ለዚህ 2 አመት በቃ ተሰምቶኝ የማያውቅ ደስታ ነው ያለኝ። ላይክ ጠንካራ ደስታ ማለት ነው። to the point where አንድም ነገር ሊያበሳጭኝ አይችልም የሚልበት ደረጃ ነበርኩ። ምናልባት ህመም ፔን አሁን ቶርቸር ብደረግ ከደስታዬ ሊነጥቀኝ ይችላል ወይ የሚለው ጥያቄ ስለተነሳልኝ ኩንፉ ሄጄ ብማርስ እንትን ቻይና ውስጥ ስለሱም ትንሽ ሪፖርት ሳይ የሆነ ጀርመናዊ የጻፈው በቃ just expect pain ብሎ ነው የጻፈው። ልሞክረው ምን ይመጣል በቃ እስቲ ልሞክረው አልኩና ሻውልን ቴምፕል በጣም ከባዱ ማለት የሚባለው እዛ ሄጄ ካልተማርኩ እና እንደዚሁ $1000 ይዤ ነው የሄድኩት። ከተሳካ 7 አመትም እዚህ ቆይ ቢሉኝ ልቆይ ነው የሄድኩት። በቃ ነፃ ሆኜ ማለት ነው። እንዴት እንደሚከድም አላውቅም። ማፕላየው ቅርቡ ኤርፖርት ጀንጆ የሚባል ነው። ስለዚህ ከዚህ ከኤልኤ ቤጂንግ ጀንጆ ከዛ እንዴት እንደሚሄድ አላውቅም። ሻውልን የሚባለው ምናምን ቦታ የፈለገ ይምጣልኩኝ ሄድኩኝ። እዛ ሆቴሉን የሆነ ልጅ እንዲህ ተሸክሞ እንትን የሚወሰደ የሆነ አውቶቢስ የ6 ሰዓት መንገድ ውስጥ ገባን። የሆነ ሌላ ከተማ ዶንፎ የሚባል ከተማ ገባን። የአውቶቢስ ሾፌሩ ለታክሲ ፈለገልኝ፣ አስገባኝ። ታክሲው ግራ ገባው፣ ቋንቋ የለ፣ የኔም ቻይና አይረባም። በኋላ የሆነ ሰው አምጡ ብቻ እንደምንም ብሎ ብቻ ሻውልን ቴምፕል ውስጥ ገባን። ከስንት ሰዓት በኋላ ብቻ ምናምን የራሱ አድቬንቸር ነው ምናምን ነገር። ሰው ጥቁር አይቶ አያውቅም፣ በቲቪም አይቶ አያውቁም። ገጠር ውስጥ ነው በቃ ልክ ይሄ ሙቪ ውስጥ እንደሚመስል አይነት ነገር ነው እንትን ያለው።
ምናምን ነገር እዛ አንድ 3 ፈረንጆች ነበሩ ልጆች በቃ ከአውስትሪያ ከራሽያ እና ከጀርመኒ ምናምን የሆነ ነገር ነበር። ሌላ በሙሉ 5000 የቻይና ተማሪ ወንዶች በቃ ምናምን ነገር በቃ ጠዋት ተነስቶ እስከ ማታ ድረስ ሆ ሆ ሆ እያለ እስክስታ እየመጣን ምናምን አለን። ከዛ ልክ ሁለተኛው ሳምንት ሲደርስ ኦልደስቱ እኔ ነኝ። ምንም ይሄ ሽማግሌው ምናምን የለም። ሁሉም በቃ ድንጋይ ራስ ነው። ምንም ያቅ ነገር የለም። በቃ ምንም እውቀት የሚባል ነገር የለም። ይሄ ኤክስፓየር ያደረገ ቴክኖሎጂ ላይ ነው በቃ የሚራመዱት። እና አብዛኛው በቃ ወላጆች ልጆቻቸው ወይ ፖሊስ እንዲሆኑላቸው ወይ ምናምን ብለው ነው እዚህ ውስጥ የሚከቷቸው። ልጆቹ አይፈልጉም እዛ መምጣት ራሱ እና ሆ ሲሉ በቃ እንደዚህ ነው በቃ ምናምን የምታያቸው እንዲሁ ሲያሳዝኑ። እና በቃ ልጆቹን የ5 ዓመት ልጆች ሁሉ አሉ እዛ ውስጥ። በቃ እነሱን ወስዳቸውና በቃ ትንሽ ደስ እንዲላቸው ኳስ አጫውታቸዋለሁ ምናምን የልጅ አጫዋቹን እኮ በቃ ምናምን ነገር እንደ አጋጣሚም ቲቪ ላይ እዛ ወጥቼ ምናምን ኢንተርቪው ላይ እነሱን ማዝናንቼ ልክ ሁለተኛው ሳምንት ሲደርስ አይ በቃ ምንም እውቀት የለውም ወደ ሀገሬ ልመለስ ይሻላል ነበረው። ፈርቼ ስለነበረ ኦልሬዲ በደንብ ኢንሼፕ ነበርኩ። በደንብ ሮጥ ነበር ነበር። እዛ በምደርስበት ጊዜ የሚሰሩት ስራ ምንም አላስቸገረኝም። ያስቸገረኝ የሆነ ውሃ ጠጥቼ ልክ የመጀመሪያው ቀን እንግዲህ 6 ነን በአንድ ትንሽ ቤት እና አልጋ ተደራርቦ ነው ምናምን ነገር የሆነ ውሃ አየሁኝና ገንዳ ነገር ነው እሱን ስጠጣ ልጆቹ ሲመጡ ኖ አሉ። አይናቸው የቻይና እንደዛ ሲከፈት አይቻልም። እንግዲህ ውሃው ከሴፕቲክ ታንክ የመጣ መሆን አለበት። እሺ ለሚቀጥለው 2 ሳምንት በየ3 ሰዓቱ ከባድ አጋጥሞ የማያውቅ ዳያሪያ። አንድ ደግሞ ይሄ መሬት ላይ ያለ ነው ለምጆ አላውቅም። የቁጢጥ ማለቱ አንተ ሳጥኑ ላይ ነው እና ስንት ፕሮሴስ አለው። ልብስ ያውልቄ እሱን እስክለምድ ድረስ እና በየ3 ሰዓቱ ማታ የሚቀሰቅሰኛል ምን ይለኛል ምናምን ነገር። ከዛ ደግሞ ስፖርት የምትሰራው ከጠዋት 1 ሰዓት ጀምረህ እስከ ማታ 3 ሰዓት ድረስ ነው። ጠራራ ፀሐይ ነው፣ ወበቅ ነው ምናምን ነገር እና ግን የዛን ጊዜ ጥሩ ሼፕ ላይ ስለነበርኩኝ መቋቋም ቻልኩኝ። ከዛ አይበቃኝ ብዬ ታክሲ ተመልሼ ወደ ቤጂንግ ሄድኩኝ። እንደ አጋጣሚ የሆነች ቻይናዊ አሜሪካዊ ጓደኞች የሚያውቋት አስተዋውቆኝ ነበሩ። አገኘኋት። እሷ ሆስፒታል ስለነበራት ለእኔም እንዲያግዘኝ ሆስፒታል እንዴት ነው የከፈችው ምናምን ለመረዳት ምናምን አልኩኝ። እሷ ጭራሽ እዛው ልትቀጥረኝ ነው የፈለገችው። አይ በቃ እሺ ምናምን አትነግረኝም ሚስጥሩን ሎካል ፖለቲክስ ትለኛለች። አይ እሺ በቃ ተይው አልኳት። ከዛ ኤሌ ልመለስ 1 ቀን ሲቀረኝ ቤጂንግን በእግሬ ዞሬ ስመለስ እዛ ሆቴል ውስጥ ሆኜ በህይወቴ ተሰምቶ የማያውቅ ራስ ምታት ይመጣብኛል። እንግዲህ እንደዛ ሲሆን ሊፈነዳ ነው፣ ደም ስር ነው እንግዲህ ትምህርቱ። እና እንግዲህ የእሷ ካርዷን ሰጥታኛለች። የሆስፒታል ባለቤት ነች። ከአሜሪካ የመጣ ቻይናዊ ኒውሮሰርጅንም እዛ አስተዋውቀኛለች። አብረን ምሳ በልተናል። መደወል ነበረብኝ። መንቀሳቀስ አልችልም። እንትን በቃ በጣም ኃይለኛ መንቀሳቀስ ከአልጋ መውጣት አልቻልኩም። ካርዱ እዚህ ነው፣ ስልኩ እዚህ ነው። ከዛ አሁን ጠርቼ በአምቡላንስ ወስደውኝ ኧረ በስመ አብ በቃ እኔ ኖር ያለው ከዚህ ዓለም ምንም የምጠብቀው ነገር የለም ያ ተመስገን ብዬ እርፍ ስል መጣልኝ። ለካስ ዲሃይድሬትድ ነኝ ማለት 2 ሳምንት ሙሉ ማአት ነው የማወጣው። ቀኑን ሙሉ ወበቅ ላይ ወክስ አድርግ ነው ያልኩት እና የጠጣሁት እንትን ነው አይስቲ ነው። እሱ ደግሞ ሽንት ያሸናል። ሽንቴን ሳስበው ላይት ነው ዲሃይድሬት እንደምንም ብዬ ከአልጋ ወድቄ ተንፏቅቄ ሽንት ቤት ገብቼ ይሄ ቱሽ አድርጌ በሱ ውሃ ጠጣውና እዛ ፓስአውት አደረኩ። ከዛ ጠዋት ስነቃ ምን ነክቶኝ ነው ብቻ ተረፍኩ ብለህ ለማለት ነው። እሱ አልነበረም። ኤሌ ተመለስኩ። ከዛ እንደ አጋጣሚ ደግሞ ብዙ አጋጣሚዎች እንደዚህ ይፈጥራል። ልክ እንደደረስኩ የሃይ ስኩል እዛ ሄድኩበት ሪዩኒየን ፓርቲ ነበር። ልብሴን ቀይሬ እሱን ተዝናንቼ በቃ አርጌ በነጋታው ደግሞ የአንድ ሆስፒታል ተዘግቶ እንትን በጅምላ የሚሸጥበት ጊዜ ነበር።
አልሟላ ያሉኝ እቃዎች ነበሩ። እንግዲህ አሁን ገንዘብ አልቋል። ገና የመጀመሪያው ግዢ ሰው አንድ አልፎ ይረዳኛል። እንዴት እንደምገዛ ሳላቅ እንዴት ነው የሚሄደው ስል በጠዋቱ ሊሄድ ስል አንድ ማቀው እንደዚህ እንደ ጓደኛ ነበር፣ አንድ ማክሜው ነበር ምናምን ትልቅ ሽማግሌ ነው። በእናትና ልኝ ድረስልኝ ወድቄ እዚህ ጋርና ሆስፒታል መሄድ አልፈልግም ምናምን ሲለኝ እሺ ችግር የለም የሆነ ነገር ይዤ በቃ ወደ ኦክሽኑ ከመሄድ በፊት እሱ ቤት ሄጄ እዚህ ጋር እንትን ብላ ሰፍቼለት ምናምን ልክፈል፣ ኧረ ችግር የለም ምናምን ብዬ ሄድ ኖ የት ነው የምትሄደው? ኦክሽን መሄድ አለብኝ ምናምን ልጋብዝ። አይ ኦክሽን ቃል ትገዛ ብሎ $4,000 እዛው ይሰጠኛል። ኧረ አያስፈልግም ችግር ነው። እሱን ይዤ ሄጄ ኦክሽኑ ጋር ስደርስ ያጣኋቸውን እቃዎች በሙሉ በቃ እንዲህ ተቀምጦ እሱ ብቻ ሳይሆን ማንም ቢድ ሳያደርግበት ያቺኑ 4,000 እዛው ላይ ጨረስኩት። በቃ ግጥም እሱን እንትን አድርጌ ወዲያውኑ ትራክ ምናምን ፈልጌ ይዘው ምን አድርጌ ብቻ ምናምን ሁሉ ነገር እንደዚህ ተሳካ። ከዛ ሳምንት በማይሞላ ጊዜ ውስጥ እዚህ መጣ ማለት ነው። እሺ እሱም እንደዚሁ አጋጣሚ በቃ አንድ ሆቴል ልዳራልኩና ሆቴል አድሬ ልክ በቃ ጠዋት በቃ ፍሬሽ አዲስ አበባ ዌልካም ምናምን ብዬ መንገድ ላይ ስወጣ አንድ የቱሪስት ሌባ ቅልብ ያደርገኛል። ገና አንድ ሰዓት ሳይሞላ አድርጎኝ ይሄዳል። ኦኬ ለካስ አለ ብዬ እንደዛ ነው ኢንትሮዳክሽኑ ወደ አዲስ አበባ ማለት ነው። ግን ያው ስቲል ፓርት ኦፍ ዘ ጆይ ነው። ኢትስ ፓርት ኦፍ ዘ ጆይ። የሚገርም ነው። ይሄስ አሁን ያልከኝ የቱሪስቱ ሌባ ከቀማ ስንት ጊዜ ሆኖ? አሁን በጊዜ ስንት አመት ሆኖ እንደመጣው ነው? ይሄ ኦክቶበር 1 2005። ኦኬ ስለዚህ ዛሬ 20 አመት ሊሆን ነው። ኢንተረስቲንግ። ከዛ 20 አመት ጆርኒ እዚህ ነህ? ከዛ 20 አመት እዚህ ነኝ። እንዴት ነበር? ያው እዚህ ስመጣ ለ2 አመት ብዬ ነው የመጣሁት። በቃ 2 አመት ውስጥ ደስ ካላለኝ ኢንጆይ ካላደረኩት ቀጥታ ኮስታሪካ ለመሞከር ነው። እሱንም ለ2 አመት እሱም ደስ ካላለኝ ያ ማለት ከሰው ዘንድ መኖር የለብኝም እና ቲቤት ሄጄ ራሴን ላጭቼ የእነሱን ደወል ምናምን እንደው ያርኩ እኖራለሁ ህይወቴን መጨረሻ ድረስ ብዬ ነው የወሰንኩት። በቃ ግን 20 አመቱ እዚህ 1 አመት ተኩል ፈጀብኝ እዚህ ኢንጆይ ለማድረግ ለመረጋጋት ኢንጆይ ለማድረግ እስከሚገባኝ ድረስ ምናምን 1 አመት ተኩል። ከዛ ኦኬ በቃ እዚህ መሰረት ልጥል እችላለሁ አልኩና ዋልኩ ማለት ነው። ግን የመጀመሪያው አመት ከባድ ነበር። በየ3 ወሩ አሜሪካ መመለስ ነበረብኝ። እዚህ 3 ወሩ ቆይና በቃ ቅዥብ ሲልብኝ ልክ በቃ የሆነ ቦታ ስደርስ ብዬ ሻንጣን ይዤ ቀጥታ አሜሪካ ሄዳለሁ። ለ1 ወር ተኩል እዛ ቆይና ቁጭ ብዬ እያሳለፍኩትን ቁጭ ብዬ ጽፈዋለሁ። ልክ እንደ ሰርጀሪ ማለት ነው። ምንድነው ያደረኩት? ለምንድነው ያደረኩት? ምን ተፈጠረ? እንዴት ነው ያነበብኩት? እንዴት ሊነበብ ይችላል? ምን ማድረግ አለብኝ? አረግና ያችን ግጥም አድርጌ እመጣለሁ። የሚቀጥለው 3 እንደዚህ ያደረኩ ነበር የመጀመሪያውን አመት የቆየሁኝ። ሁለተኛው አመት ላይ በ6 ወር ሄጄ መፍታት ምናምን። ከዛ ለሚቀጥለው አመት 2 አመት በአመት ሲሄድ ከዛ በቃ ቀለለኝ ማለት ነው። ወደ ስራው እንደገባ ሙሉ ጊዜ ያው ዞሬ ያሉትን ሆስፒታል በሙሉ አናገርኩ። አባቴም አስጠንቅቆኝ ነው። ቢኮዝ በሱ ጊዜ የነበሩትን በተለይ ሰርጅኖችን ያውቃቸዋል። እርስ በርስ ያላቸው ሽኩቻ፣ ከውጭ የሚመጣ ሰው እንደማይወዱ ምናምን ተንኮል እንደሚጫወቱ ስላስረዳኝ እኔም እሱ ኤክስፔክት ባደርግም ድንገት አሁን ፕራይቬት ስለሆነ ለግል ጥቅማቸው ሲሉ ጥሩ ሊሆኑልኝ ይችላሉ በማለት ሁሉ ዞር ያላናገርኩት የለም። ቀዴ 1-2 ሆስፒታል እየሰራው የራሴን ክሊኒክ እንዲኖረኝ የራሴ ክሊኒክ ከሌለኝ እንዲጫወቱብኝ እንደሚችሉ ስለማውቅ እንጂ የራሴ ክሊኒክ እንዲኖረኝ አልፈለኩም። እና እንደ ተጠበቀው በጣም ኔጌቲቭ ነበሩ። ተቀባይ ላላማሰራት ነበር ተንኮል ምናምን አየውባቸው። ስለዚህ በቃ የራሴን ከፍታለሁ አልኩና ይመጣ ከሆነ ሆነ ካልሆነ ወይ ካፌ እሱም ካልሆነ የልጅ ማያ 2 አመት ብቻ እንደምንም ብዬ ለለፈውና ከዛ መማሪያ ይሆናል ብዬ ነው እንትን ያልኩት። ደግነቱ የራሴ መክፈቴ ጠቀመኝ። ቶሎ ብሎ ስራ በትንሹም ቢሆን በቀን አንድ ሰው ብቅ ይላል። ፔሽንት መጣ ተብሎ ማለት እኔ ደግሞ ከጓሮው ስል ነው የምውለው። በቃ ቶሎ ብዬ ጠራርጌ ምናምን መጣና አናግሬ እንትን አደርጋለሁ።
ከዛ እንደ አዲስ መማር አለብኝ ኢትዮጵያ ውስጥ ሕክምና ማለት ነው። ኢቨን ኮሚኒኬሽን የተለየ ነው፣ ሰው የሚገባው የተለየ ነው፣ እኔ የሚገባኝ የተለየ ነው፣ ኮምፕሊትሊ የተለየ ነው ከአሜሪካ ከነበረው ልምዴ ማለት ነው። የሰው እንዴት እንደሚገምት ሁሉም አዲስ ነው እና እንደ ህፃን በቃ ይሄ በዳዴ የሚደልቅ በቃ በእግሩ መጀመሪያ ቀን ሲሄድ እንደዛ ነው ፊል ያደረኩት ስመጣ ማለት ነው። ያው ትደፋለህ፣ ትነሳለህ፣ ትደፋለህ እያልክ እንደዛ ከዛ ቀስ በቀስ ወደ እንደ ኃይሌ ትሆናለህ።